የምንመግበው ነገር መጥፎ በሆነ ቁጥር በመጥፎ ነው ነገሮችን እየቃኘው የሚሄደው ማለት ነው። ለሁሉ ነገር ለሁሉ ነገር እፍ ማለት አያስፈልግም። እሱን ነገር ስቦ ያመጣዋል ነው። ሟርት ማለት ይሄ ነው፣ ምንም ሌላ ነገር የለውም። ለማስታወስ ያክል ስለ ጎል ሴቲንግ እያወራን ነበረ እና አንተ እንደጠቀስከው የራሱ የሆነ ኢምፓክት አለው። በተለምዶ ጎላችንን ወይ አርቀን ወይ አቅርበን ነው ሴት የምናደርገው እና እሱም የራሱ የሆነ ችግር ይኖረዋል ብለናል። አንዳንዴ በጣም ከራቀ የማንደርስበት ቦታ ወይም አቺቭ ማድረግ የማንችለው ነገር ይሆንና ዲሞቲቬት ያደርገናል፣ ወይ ደግሞ በጣም ከቀረበም ያው የራሱ የሆነ ኢምፓክት ይኖረዋል። ስለዚህ መሀል ላይ መሆን አለበት የሚለውን ነበር ያነሳነው። ከዚህ ከጎል ሴቲንግም ጋር ተያይዞ በአብዛኛው ሰዎች ከጎላቸው ጋር ስፖርትን ያጋጥጣሉ። አንተም እሱን ሜንሽን አድርገህልኝ ነበረ። ስለዚህ ኢነዊ እነዚህ ነገሮች አንድ ላይ መሄዳቸውን እንዴት ኤክስፕሌን ታደርገዋለህ? ቦታውን ባላስታውስም አንድ ወቅት መጽሐፎች ስቀርብ ያገኘሁት ሀሳብ ነው። የሰው ልጅ ራሱ ላይ መስራት ካለበት 5 ነገሮች ላይ መስራት አለበት ብሎ ያስቀምጣልና የመጀመሪያው መንፈሳዊ ህይወት መስራት። በመንፈሳዊ ህይወታችን ራሳችንን ማጎልበት ያስፈልጋል። ይሄ ማለት እምነት ተቋም ውስጥ ባለው ብቻ ሳይሆን በቃ በመናስባቸው የህይወት እሴቶቻችን ላይ ወይም አላማዎቻችን ላይ በትክክል መኖር መቻል ማለት ነው። የምንናገራቸው መኖር፣ የምንላቸው መኖር፣ ያ ነው ለኔ መንፈሳዊ ህይወት ነው። በእምነት ተቋም ደረጃ ከሆነ የምናስበው እነኛ እምነት ተቋማት ውስጥ ያሉት አስተምሮዎች አሉ አይደል? እነኛን አስተምሮዎች መኖር ማለት እዛ ላይ ሁለተኛ ብሎ የሚያነሳው አካላችን ላይ የሚደረግ ኢንቨስትመንት ራሳችን ላይ መስራት ያስፈልጋል። ይሄ ከምን ጋር ይመጣል? ሰውነታችን ላይ ጤንነት ከሌለን አስተሳሰባችን ላይ ጤንነት አይኖረውም። ብዙ ነገራችንን ስለሚጎዳ ማለት ነው። ውጤታችንም የምንሰራውም ነገር ላይ ተጽዕኖ ስለሚያመጣ እዚች ጠፍሬ ላይ ፈለግ ብትኖር የሷ ስሜት ብዙ ስሜቴን እኮ ይበክለዋል። ወገብህን እያመመን ረጅም ሰዓት ቁጭ ብለህ መስራት አትችልም። ስለዚህ ውጤታማነትህን ተጽዕኖ ይኖረዋል ማለት ነው። ሰውነት ከከበደ ከሰው ጋር ያለህን መስተጋብር ይጎዳዋል። ስለ ራስህ ያለህን አመለካከት ተጽዕኖ ያመጣበታል አይደለም? ስለዚህ ብዙ ስሜትህን የሚያውኩ ነገሮች ይፈጠራሉ እና እነሱን ከማሰብ አንፃር ራስ ላይ መስራት በጣም አስፈላጊ ነው። ስለዚህ አካላዊ እንቅስቃሴ ስንባል ከዚህ አንፃር መታየት አለበትና መሮትን ሊጨምር ይችላል። አሁን ብዙ ሰው አካላዊ እንቅስቃሴ ላይ መስራት አለባችሁ ሲባል ስፖርት ቤትን ስለሚያስብ ይመስለኛል በጣም ሩቅ የሚያደርገው። የግድ ስፖርት ቤት መሄድ አይጠበቅብንም። የተወሰኑ ቤታችን ውስጥ የምንሰራቸው እንቅስቃሴዎች ሊኖሩ ይችላሉ። ወደሱ ጋር ማምጣት። ሶስተኛው አእምሮአችን ላይ የምንሰራው ነው። ቅድም ማንበብ፣ መማር፣ ስልጠናዎች መውሰድ ስንል አእምሮ ላይ የሚደረግ ኢንቨስትመንት። አራተኛው ማህበራዊ ኢንቨስትመንት የምንለው ነው። ቅድም ያልነው በአካባቢያችን ምን አይነት ሰዎች አለን፣ ከማን ነው እየተማርን ያለነው፣ ለማን ነው እያስተማርን ያለነው፣ ከማን ነው እየወሰደን ያለነው፣ ለማን ነው እየሰጠን ያለነው፣ ከማን ጋር ነው የራሳችንን መለወጥና መሻሻል እያመዛዘንን ያለነው የሚለውን ማየት ያስፈልጋል። ስለዚህ አካባቢያችን ላይ ያሉትን ሰዎች በደንብ እናይ። አምስተኛው የመስተጋብር ጋር የተገናኘት ኢሞሽናል ኢንቨስትመንት የምንላቸው ነው። ስለዚህ ከሰው ጋር የሚያኗኑሩ አሁን ብዙ ቦታ ላይ ሶፍት ስኪል ተብሎ ይወራል። ሶፍት ስኪል ትሬኒንግ። ምክንያቱም በተለይ ትምህርት ቤት ውስጥ የምንማራቸው በስልጠና የምናገኛቸው ነገሮች ሃርድ ስኪል ነው እንላለን። ከዛ ውጭ ያሉትን ሶፍት ስኪል እንላቸዋለን። እኔ ሶፍት ስኪል አይደሉም እነኚህ ነገሮች፣ ሂውመን ስኪል ሰዋዊ ክህሎቶች ናቸው። ከሰው ጋር የሚያኗኑሩ፣ ከሰው ጋር ጥሩ እንድንሆን የሚያደርጉ፣ መግባባትን የሚፈጥሩ። እኔ ካንተ ጋር እኮ አብሬ ለመስራት ያንተን ጸባይ መረዳት ያስፈልገኛል። የኔን ግልፍተኝነት መቻል ክህሎት ያስፈልገኝ አይደለም። እንደኔ እንዳመጣልኝ የምናገረውን ነገር ያንተን ስሜት አይቼ
ማርገብ መቻል አለብን። ይሄ የስሜት ብስለት ምንለው ኢሞሽናል ኢንተለጀንስ ወይም ኤክሰለንስ ምንለው በስሜት መብሰል። ስለዚህ እዛ ውስጥ ነው የሚታቀፈው ማለት ነው። እና ከዛ ውስጥ ወጣ ነው እንግዲህ አንደኛዋ እንደ ግብም እንደ ህይወት ግብም ሲወሰድ ራስ ላይ መስራት ያስፈልጋል። ወጣ ብለን የምንቀይረው ነገር አይደለም። ኩላሊቴ ብዙ አልተስማማችኝም እስቲ ልቀይራት ልንል አንችልም አይደለ? ከሱ አንፃር ሁለተኛው ሁሉም ሰው አካላዊ ጤንነቱ ጥሩ ከሆነ መንፈሳዊ ጤንነቱን ጠንካራ ይሆናል። ከሰው ጋር ቁጭ ብዬ ለማውራት አካላዊ ጤንነቴ ላይ ችግር ካለ ነው አብረን ቁጭ ብለን ስናወራ ራሱ ብዙ የሚቆረቆረኝ ነገር ይፈጠራል ማለት ነው። እና እሱን እንዳላስብ መጀመሪያም ራስ ላይ መስራት ያስፈልጋል። ሁሌ እንደ ምሳሌ የማስቀምጠው ሁሉም እጅ ላይ ስላለ ስልካችን ባትሪዋ ከማለቋ በፊት ማለት ነው ወስደን ቻርጅ የምናደርጋት። ስልካችን እንዳይጎዳ ስክሪን ፕሮቴክተር እናደርግለታለን፣ ከበር እናደርግለታለን። ለስልኩ ብለን ለኛ ምን እናደርጋለን? ስልካችንን በማይሆን ቻርጀር ቻርጅ አድርግ እንለውና። ስለዚህ ለኛም ሰውነት የማይስማማ ምግብ ለምን እንሰጠዋለን? ለሰውነታችን የማይስማማ መጠጥ ለምን እንሰጠዋለን? ስለዚህ ሰውነታችን በህመም እንዳይጎዳ የምንፈልግ ከሆነ ስልካችን ከግጭት እንዳይጎዳ ብለን እንደ ስክሪን ፕሮቴክተር ያደርግናል። ስለዚህ ሰውነታችን ከህመም እንዳይጎዳ እንቅስቃሴ ይፈልጋል ማለት ነው፣ መጠበቅ ይፈልጋል። ከተጎዳ በኋላ ስልካችን ስክሪኑ ቢሰበር ወስደን እናስጠግነዋለን። ስንታመም ሄደን እንታከማለን። ግን ስክሪን ፕሮቴክተር መጀመሪያ ያደረግነው ስክሪኑ ከመሰበሩ በፊት ያለውን ነገር ለመቆጣጠር ከሆነ እኛም ከመታመማችን በፊት ሆስፒታል ከመሄዳችን በፊት እኛ ደግሞ ማድረግ የሚጠበቅብን ነገር አለ ማለት ነው። እንቅስቃሴ ማድረግ፣ የምንጠቀመውን የምንበላው የምንጠጣው መጠንቀቅ፣ ቋሚ የሆነ ራስን የመፈተሽ ስራ ያስፈልገናል ማለት ነው። እና አንዳንዴ በእጃችን ባሉት ነገሮች ብናየው ብዙውን ነገር ማስተካከል እንችላለን ብዬ አስባለሁ። ሰክሰስ እና ፖዚቲቭ ቲንኪንግ በአብዛኛው አብሮ ይነሳሉ። እሱም ጋር ተያይዞ there is this logic of the power of positive thinking የምንለው ይህንን አንተ እንዴት ታስረዳዋለህ? በሲክሬት የሚባል አንድ ቪዲዮ እና መጽሐፍ አንድ ወቅት ላይ ከተማውን በደንብ ተቆጣጥሮት ነበር ብዬ አስባለሁ። እና እዛ ላይ የሚነሳ ሀሳብ አለ the law of attraction። ይሄ መጽሐፍም ላይ ከመጻፉ በፊት በባህላችንም ውስጥ ያለ ነገር አታሟርት ብለን አናውቅም እንዴ? እንላለን እኮ። ማሟረት ማለት የሆነ ነገር ይፈጠራል እያልን መጥፎውን ነገር ባሰብነው ቁጥር እሱን ነገር ስቦ ያመጣዋል ነው። ሟርት ማለት ይሄ ነው፣ ምንም ሌላ ነገር የለውም አይደለም። እንግዲህ the law of attraction ተብሎ መጽሐፍ ላይ ተጽፎ ተጠርዞ በፊልም ስለመጣ ይሄማ ትክክል ነው ስላልነው እንጂ ባህላችን ውስጥ አለ። ቅድም ካልነውም ጋር አሁን ይመጣል ማለት ነውና ፖዚቲቭ ቲንኪንግ ይሄ አእምሯችንን ምንድነው የምንመግበው ነገር መጥፎ በሆነ ቁጥር በመጥፎ ነው ነገሮችን እየቃኘው የሚሄደው ማለት ነው። ለምሳሌ ውዳሴ እንዲህ አይነት ሰው ነው ሊያጠቃኝ የተነሳው የሚጠይቀኝ ነገር የኔን ክፍተት ሊያወጣ ነው የሚያስበው ብዬ እያሰብኩ ከሆነ መመልስልኝ ምላሽ ውስጥ የኔን ጥሩነት ሳይሆን ሊያወጣ የሚችለው የኔን አቅም ሳይሆን ሊያወጣ የሚችለው አንተን ማሸነፍ የምችልበትን መንገድ ብቻ ነው እያሰብኩ የምሄደው ማለት ነው። ይሄ ከኔጌቲቭ ቲንኪንግ ወይም አሉታዊ አስተሳሰብ ከምንለው ጋር ቀናይ አስተሳሰብ ባሰብኩኝ ቁጥር ግን የተሻለ ነገር እያሰብኩ እሄዳለሁ ማለት ነው። መንገዴንም እያስተካከለ ይሄዳል እና ህይወታችንን በተቻለ መጠን በሁለት ነገር ብናስብ፣ አሁን ለምሳሌ አንድ ነገር ብናስብ ወይ ይሆናል ወይ አይሆንም አይደለም። ስለዚህ መጀመሪያ ሁለቱም እኩል እድል ነው ያላቸው የመሆንም ያለመሆንም አይደል። ስለዚህ አይሆንም ምን ይዤ ለምን በግማሹ እድልን አጠፋለሁ? ይሆናልን ይዤ መቆየት አልችልም። ምርጫ እኮ ስለሆነ ነው አይደል። ስለዚህ
ቀናይም ማስተሳሰብ ማሰብ ወይም አሉታዊም ማሰብ ይዞ መንቀሳቀስ የምርጫ ጉዳይ ለኔ ጥሩን አስቦ ባይሞላ ባይሳካ ይሻለኝ። በተቻለ መጠን ግን ምን ሊፈጠራሉ ብለን የምናስባቸው ነገሮች እዛ ላይ ድረስ ቆንደለና ለማስቀመጥ በመጣው ነገር ሁሉ ክብለን ተንተክተከን ለመናደድ በሄደውም በተስተካከለውም ደግሞ ፏ ብለን መጨፈር ጋር መሆን የለበትም። ይሄ ስቶይሲዝም የሚሉት አለ። whatever will be will ወይ ይሆናል። ከሆነም ጥሩ ነው፣ ካልሆነም ችግር የለውም አይደል? ስለዚህ አንደነግጥም። ለሁሉ ነገር ለሁሉ ነገር እፍ ማለት አያስፈልግም። እንደውም ሰሞኑን እንደ አዲስ የወጣችን ሙዚቃ አለች። የድሮ የተፈራ ካሳ ሙዚቃ አሁን ልዩ ግርማ ተፈራ የዘፈነው እንደውም በሙሉ ባንድ አርጎ የዘፈነው ፍቅር በመጠኑ ብሎ ያስቀምጣልና እፍ ክንፍ ማለት በኋላ ላይ ትንሿን ነገር ተአምር አርጎ ያስቀምጣታል። እና በመጠን ሁሉ ነገር ህይወትም ላይ ሁሉንም ነገር በመጠኑ ስናደርገው ይሄ አሉታዊ ማሰብ ማለት አይደለም። ለሁሉ ነገር ግን ቦታ፣ ሰዓት፣ መጠን ካረግን መስተካከል ይችላል። ይሄ ጥግና ጥግ አይደለም። እዛ ጥግ ወስደን ርር ማለት እዚህ ጥግ ወስደን እልል ማለት ጋር ከሆነ ስንጎዳም በዛው ልክ